ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ አሁንና አሁን ብቻ መደመጥ ያለባቸው ዜናዎችንና መረጃዎችን ይዘን መጥተናል። ፕሬዝዳንት ትራምፕ ከሰዓታት በፊት በሄሊኮፕተር ላይ እንዳሉ ስለ ኢራን ጦርነት ወቅታዊ መግለጫ ሲሰጡ የማይገመት ያልተጠበቀ ያልታሰበ ያልታለመ መልእክት አስተላልፈዋል። ዓለም በሁኔታው ግራ ተጋብቷል። እጁን አጣጥፎ የሚፈጠረውን ሁሉ ሲደርስ ከማየት ውጭ ሌላ ምርጫ የለኝም ብሏል። ዝርዝሩን ሰሙታላችሁ። ፕሬዝዳንት ትራምፕ የሳውዲ አረቢያውን ንጉስ ሙሐመድ ቢን ሰልማንን የእግሮችን ጫማ ይልስ ነበር ሲል ሳውዲ አረቢያ በሄደበት ወቅት የተፈጠረውን ነገር ተናገረ። ዓለም በሁኔታው ተደናግጧል። የፕሬዝዳንት ትራምፕ ጸያፍ ንግግርም መላው የዓለም መንግስታትን ሁሉ አበሳጭቷል። እጅግ በጣም መደመጥ መሰማት ያለበት ነው። በቪዲዮ ጭምር ነው ያዘጋጀነው። ቀጥታ ከፕሬዝዳንት ትራምፕ አንደበት የምትሰሙት ነው የሚሆነው። እንግዲህ የሳውዲ አረቢያው ንጉስ የእግሮችን ጫማ ሲልስ ነበር ነው ያለው። በጣም ጸያፍ ንግግር ተብሏል። በማህበራዊ ሚዲያም ቫይራል ወጥቶ ዓለም በሙሉ እየተነጋገረበት ይገኛል። በኢራን አስደንጋጭ ክስተት ተከስቷል። ከተሞቿ ሁሉ ጽልመት ለብሰዋል። መታየት መደመጥ ያለበት መረጃ ነው። የአሜሪካ የእግረኛ ጦር በርካታ ኪሎ ሜትሮችን ተጉዞ የብሱንና ባህሩን አቋርጦ ኢራንን ለመውረር እየተጓዘ ባለበት በዚህ ወቅት ባልታሰበና ባልተገመተ ሁኔታ አቅጣጫ መቀየሩ ተሰምቷል። ዝርዝሩን ተሰሙታላችሁ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ብቻ እየተጫናችሁ ዜናዎቹንና መረጃዎቹን አዳምጡ። እኔ ዜናዎቹንና መረጃዎቹን ለእናንተ በሚመጥን መልኩ አዘጋጅቻቸዋለሁ። ሰናይ ቆይታ፣ አብረን እንከታተለው። We've had very good negotiations today with Iran, getting a lot of the things that they should have given us a long time ago. We'll see how it works out, but they're very good. Moving along very nicely. የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በድንገት በሄሊኮፕተር ጉዞ እያደረጉ ባለበት ወቅት ለጋዜጠኞች ስለ አሜሪካና ስለ ኢራን ጦርነት ወቅታዊ መረጃና መግለጫ ሰጥተዋል። ንግግራቸውም የዓለም መንግስታትን ሁሉ አወዛግቧል። የዓለም ሕዝብን ሁሉ ግራ አጋብቷል። እጅግ የማይታመን የማይገመትና ያልታሰበ መግለጫ ነው የሰጡት። የፕሬዝዳንቱን መግለጫ ዋና ዋና ነጥቦች እንደሚከተለው አዘጋጅተናቸዋል። ስለ አሜሪካና ስለ ኢራን እየተደረገ ስላለው ድርድር፣ ከኢራን ጋር እየተደረገ ያለው ድርድር በጥሩ ሁኔታና በሚሳካና እጅግ በጣም ደስ በሚል ሁኔታ እየተካሄደ ነው ብለዋል ፕሬዝዳንት ዶናልድ ጄ ትራምፕ። ንግግሩ በቀጥታም ሆነ በተወካዮች አማካኝነት እየተደረገ ነው። እጅግ በጣም ፍሬያማ ነው። በቅርቡም ተኩስ አቁም አድርገን ወደ ስምምነት እንደምንመጣ ጥርጥር የለኝም ሲሉ ነው ፕሬዝዳንት ትራምፕ የተናገሩት። በኢራን ላይ ስለተወሰደው ወታደራዊ እርምጃም አክለው ተናግረዋል። አሜሪካ በርካታ የኢራን ኢላማዎችን አውድማለች። የባህር በርና የአየር ኃይሏን ሙሉ በሙሉ አውድማለች። እንዲሁም የሚሳኤል ተቋሞቿን በሙሉ አውድማለች። የኢራንን መሪዎችም ሙሉ በሙሉ ገላለች ሲሉ ነው መግለጫ የሰጡት። የነዳጅ መርከቦች ስጦታን በተመለከተ ኢራን ከጥቂት ቀናት በፊት 10 የነዳጅ መርከቦችን ለመላክ መስማማቷንና አሁን ደግሞ ለኔ ለፕሬዝዳንት ትራምፕ ክብር ሲባል ተጨማሪ 20 ግዙፍ የነዳጅ መርከቦች በስትሬት ኦፍ ሄርሙዝ እንዲያልፉ ኢራን ወዳ ሳትሆን በግዷ ተገዳ ተስማምታለች ሲሉ ነው የተናገሩት። ይህ በርካታ የዓለም መንግስታትም የዓለም ሕዝብና ዲፕሎማቶችን በሙሉ ያወዛገበ ንግግር ነው ተብሏል። ፕሬዝዳንት ትራምፕ በዚህ አላበቁም። በኢራን እውነተኛና ትክክለኛ የመንግስትና የስርዓት ለውጥ ተደርጓል ሲሉ ተደምጠዋል። ቀዳሚዎቹ የኢራን መሪዎች በመደምሰሳቸውና አሁን ከአሜሪካ ምክንያታዊ ከሆኑ አዳዲስ ሰዎች ጋር እየተደራደርና እየተነጋገርን መሆኑን ሌላኛው የፕሬዝዳንት ትራምፕ የዓለም መንግስታትን የዓለም ዲፕሎማቶችና የዓለም ሕዝብን ሁሉ ያነጋገረውና ያወዛገበው መግለጫ ደግሞ በኢራን እውነተኛና ትክክለኛ ስር ነቀል የሆነ የስርዓት ለውጥና የመንግስት ለውጥ አድርገናል ብለው መናገራቸው ነው። ቀዳሚዎቹ የኢራን መሪዎች በመደምሰሳቸውና አሁን አሜሪካ ምክንያታዊ ከሆኑ አዳዲስ ሰዎች ጋር እየተደራደረች በመሆኑ ይህ እንደ መንግስት ለውጥ ይቆጠራል ሲሉ ፕሬዝዳንት ትራምፕ ተናግረዋል። Pretty sure. Whether it's possible, we won't. But we've had regime change, if you look already, because the one regime was decimated, destroyed, they're all dead. The next regime is mostly dead. And the
ለነዚህና ለመሳሰሉት የፕሬዝዳንት ትራምፕ ንግግሮች የኢራን ባለስልጣናት እሳት ለብሰው እሳት ጎርሰው መግለጫ ሰጥተዋል። የባለስልጣናቱን መግለጫ ወደ በኋላ ላይ የምናስደምጣችሁ ሲሆን ፕሬዝዳንት ትራምፕ እንዲህ ይበሉ እንጂ ግን ደንግጠዋል፣ ፈርተዋል፣ ብርክብርክም ብሏቸዋል። ለዚህም ፕሬዝዳንት ትራምፕ ከዚህ በፊት ታይቶ ተሰምቶ የማይታወቅ ነገር በአሜሪካ ምድር አደረጉ። እሱም ምንድነው? ፕሬዝዳንት ትራምፕን የሚጠብቅ ከድሮን ከቦምቦችና ከተወርዋሪ ጥይቶች እንዲሁም ከርቀት ሚሳኤሎች የሚጠብቃቸው ግዙፍ የሆነ አንደርግራውንድ የጦር ሰፈር ማስገንባታቸው ነው። በነጩ ቤተ መንግስት ቅጥር ግቢ ውስጥ ስለሚገነባው አዲስ አዳራሽ ከገንዘብ ሚኒስቴር ህንፃ ፊት ለፊት የሚገነባ ጥይትና ሰው አልባ አውሮፕላኖች የሚቋቋም ግዙፍ አዳራሽ ዲዛይን ፕሬዝዳንት ትራምፕ አስተዋውቀዋል። ግንባታው ሙሉ በሙሉ በራሳቸውና በለጋሾች ገንዘብ የሚገነባ ነው ብለዋል። ይህ አዲስ የሚገነባው ፕሬዝዳንት ትራምፕ ያጸደቁትና ፕሬዝዳንት ትራምፕ እቅዱን ያስተዋወቁት ይህ ህንፃ አንደርግራውንድ የሆነ ፕሬዝዳንቱና ሌሎች የአሜሪካ ባለስልጣናት የሚደበቁበት ከረጅም ሚሳኤል ከቦምቦችና ከተተኳሽ ጥይቶች ከሁሉም መከላከል የሚቻልበት እጅግ በጣም ዘመናዊ የሆነ ብረት ለበስና የመሬት ውስጥ ቤቶች ያሉት አሜሪካ ከዚህ በፊት አሰርታው አስገንብታው የማታውቀው አዳራሽ ነው ተብሏል። ከአዳራሹ ስር ስለሚገነባው ወታደራዊ ማዕከል አዲስ ከሚገነባው አዳራሽ በታች ባለው ክፍል ውስጥ በጦር ኃይሉ የሚመራ ትልቅ ወታደራዊ ማዕከል አብሮ ይገነባል ነው የተባለው። ይህም የሚያሳየው አሜሪካ ከወትሮ በተለየ መልኩ ከፍተኛ ስጋት እንዳለባትና ከዕለታት አንድ ቀን በድሮን ወይም ደግሞ በረጃጅም ርቀት ሚሳኤል ተተኳሾች ልትመታ እንደምትችል ፕሬዝዳንት ትራምፕ 100% በመስጋታቸው ነው ተብሏል። አሁን ደግሞ የኢራን ባለስልጣናት የሰጡትን ምላሽና የሰጡትን መግለጫ እናዳምጣለን። ዜናዎቻችንና መረጃዎቻችን ከላይ ባስተዋወቅናችሁ መልኩ በቅደም ተከተል ይቀርባሉ። በድጋሚ አብራችሁን ቆዩ። የኢራን የሲቪልና ወታደራዊ ባለስልጣናት ለፕሬዝዳንት ትራምፕ አጸፋዊ መግለጫ ሰጥተዋል። የኢራን ምክር ቤት ፓርላማ አፈ ጉባኤ የሆኑት ሙሐመድ ባጋር ቃሊባፍ ጠንከር ያለ ማስጠንቀቂያ ነው የሰጡት። አፈ ጉባኤው በሰጡት መግለጫ አሜሪካ ተገዥ ናት፣ እንዲሁም አሜሪካ አታላይና አስመሳይ ወንጀለኛ ናት ሲሉ ተናግረዋል። ጠላት በአደባባይ ስለ ሰላምና ስለ ድርድር እያወራ በሚስጥር ግን የምድር ወረራ እያቀደ ነው ብለዋል። እኛ ግን የአሜሪካ ወታደሮች መሬታችንን እስኪረግጡ ድረስ በታላቅ ጉጉት እየጠበቅናቸው ነው ብለዋል። መተው በሳት እንዲነዱና እንዲቃጠሉ እንፈልጋለን። አንድም የአሜሪካ ወታደር ከኢራን ምድር አይወጣም ሲሉ ነው የተናገሩት። ኢራን ማንኛውንም አይነት የምድር ወረራ ለመግታት ሙሉ ዝግጅት አድርጋለች፣ ሙሉ አቅም አላት። አሜሪካም ለማስፈራራት ካልሆነ በቀር ኢራንን መቼም ቢሆን በእግር ጦር አትደፍራትም፣ አትሞክራትም ሲሉ ነው የተደመጡት። የአሜሪካ የእግረኛ ጦር ወደ ኢራን መግባትና ኢራንን መውረር በተመለከተም እጅግ ሚስጥራዊ የሆኑ ድብቅ ያልተገለጡና ስውር መረጃዎች እየወጡ ነው። አንደኛው መረጃ የሚያመላክተው የአሜሪካ የእግረኛ ጦር ወደ ኢራን የሚያደርገውን ግስጋሴ ሙሉ በሙሉ አቁሞ አቅጣጫ ቀይሮ በቀጥታ እስራኤል ገብቷል ነው የተባለው። ኢራንን ለመውረር የተዘጋጀው የአሜሪካ የእግረኛ ጦር ብቻ ሳይሆን በተለያዩ የአረብ ሀገራት የሚገኘው የአሜሪካ የጦር ሰፈርና የአሜሪካ የእግረኛ ጦር አሁን ጓዙን ጠቅሎ ትጥቁን ጠቅሎ በሙሉ እስራኤል ገብቷል ነው የተባለው። ኢራንን ይወራል የተባለው የአሜሪካ ጦር አቅጣጫውን ቀይሯል። የእግረኛ ጦሩ ኢራንን አይወርም፣ ይልቁንም በእስራኤል ሊሰፍር መሆኑ ተሰምቷል። እስራኤል በአገሪቱ ግዛት ላይ የአሜሪካ ጦር ሰፈሮች እንዲቋቋሙ ለፕሬዝዳንት ትራምፕ ወቅታዊና አስቸኳይ ጥያቄ አቀረበች ይላል መረጃው። ይህም አሜሪካ የጦር ሰፈሮቿን ከሌላዎቹ ቀጠናዎች ለምሳሌ ከባህረ ሰላጤው ሀገራት እንደ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስና ኳታር ካሉ አካባቢዎች ወደ እስራኤል ለማዛወር ከዚህ በፊትም በሚስጥር እየሰራች እንደነበረ ነው የተሰማው። አሜሪካ እስካሁን በእስራኤል ምድር ውስጥ እዚህ ግባ የሚባል የጦር ሰፈር የላትም ነው የተባለው። ወታደራዊ ትብብር ያደርጋሉ እንጂ በተለይ የእግረኛ የጦር ሰፈር በእስራኤል ምድር እየሰፈረ የአሜሪካ ጦር እስካሁን የለም ነው የተባለው። ይሁን እንጂ አሁን ግን በሚስጥር ከሁሉም የአረብ ሀገራት ቀስ በቀስ ወታደሮቿን እያወጣች ወደ እስራኤል እንደምታሰፍር ነው መረጃዎቹ የሚያሳዩት። ምንም እንኳን አብዛኛዎቹ የአረብ ሀገራት ከአሜሪካ ጎን የቆሙ ቢሆንም ነገር ግን አሜሪካ በእነዚህ የአረብ ሀገራት ላይ እዚህ ግባ የሚባል እምነት እንደሌላት ስጋትም እንዳለባት ነው መረጃዎች እየወጡ የሚገኙት።
አሁንም ቢሆን የአሜሪካ የእግረኛ ጦር ወደ ኢራን በመግባቱ ጉዳይ ላይ ግልጽ የሆነ መረጃ የለም ነው የተባለው። ነገሮች ሲሆኑና ሲከሰቱ ከመመልከት ውጭ የሚሆኑት ነገሮች በግልጽ አልተቀመጡም ተብሏል። የዓለም መንግስታትም የዓለም ፖለቲከኞችም የዓለም ህዝብም በሙሉ የሚሆነውን ከዛሬ ነገ እንመለከታለን ከማለት ውጭ በሁኔታው ላይ ምንም አይነት ግልጽ የሆነ መረጃ የላቸውም ነው የተባለው። የአሜሪካ የእግረኛ ጦር አቅጣጫውን ቀይሶ እስራኤል ገባ ይባል እንጂ አሜሪካ በኢራን ላይ የምድር ወታደራዊ ዘመቻ ለማድረግ ሰፊ ዝግጅት እያደረገች መሆኑንና ለዚህም እቅድ ከፍተኛ የሆኑ ወታደራዊ መኮንኖችን መልምላ በስፋት እየሰራች መሆኑ ነው የተሰማው። በዚህም መሰረት በሺዎች የሚቆጠሩ የአሜሪካ እግረኛ ወታደሮች ወደ ቀጠናው እንዲገቡና ወደ ኢራን ለመዝለቅ መመሪያ እየተጠባበቁ እንደሆነ ተሰምቷል። መመሪያና ትዕዛዝ ብቻ ነው የሚጠባበቁት ተብሏል። ይህ መረጃ ከዚህ ቀደም በአየርና በባህር ጥቃቶች ላይ ብቻ ተወስኖ የነበረ ቢሆንም አሁን ግን አሜሪካ በእግረኛ ጦር በቀጥታ በመግባት ኢራን ውስጥ ካሉ ተቃዋሚዎች ጋር አብራ በመሰለፍ ኢራን ውስጥ ያለውን የአያቶላሁ አሊ ካሚኒን ወታደራዊ የዝ ሰንሰለት ሙሉ በሙሉ ከምድረ ገጽ ለማጥፋት አቅዳለች ነው የተባለው። አሁንም ቢሆን ኢራን ውስጥ ወታደራዊ ኃይሉ ወይም ደግሞ የኢራን አጠቃላይ የመከላከያ ስርዓት የተከፋፈለ ነው ተብሏል። የአሜሪካ ጦር ወደዚህ በመግባት የኢራን መከላከያ ሰራዊትን ከሁለት በመክፈል ወደሷ ወገን ያሉትን በማስገባት ኢራንን ሙሉ በሙሉ ትቆጣጠራለች ነው የተባለው። ፕሬዚዳንት ትራምፕ እንደ ቀልድ አድርገው የተናገሩት አንድ ነገር አለ። እኔን የኢራን ህዝብ ናና ወደኛ አያቶላሁ ሁነህ ምራን፣ እኛን አስተዳድረን ሲሉ ጠይቀውኛል ሲሉ ተደምጠው ነበር ፕሬዚዳንት ትራምፕ። ይህ ግን ቀልድና ፌዝ እንዳይመስላችሁም፣ ይህ ከጀርባው ትልቅ ቁም ነገር አለው። ኢራን ውስጥ ከፍተኛ መከፋፈል አለ። የአያቶላሁ አሊ ካሚኒ ባለስልጣን ወይም የሱ ስርዓት አራማጅ ባንድ ወገን ተሰልፏል። እሱን የሚቃወሙ ደግሞ ባንድ ወገን ተሰልፈዋል። መተማመን የለም፣ መደማመጥ የለም፣ መከፋፈል በስቷል። ፕሬዚዳንት ትራምፕ ታዲያ ናና የኢራን አያቶላሁ ሁነህ ምራን የሚለው መልእክት ከጀርባው እውነትነት እንዳለው አመላካች ነገሮች አሉትም። በኢራን ውስጥ የተከፋፈሉ ባለስልጣናትም አሁን ያለውን የገዢውን ኃይል ማለት ነው እሱን ለማስወገድ የተለያዩ ስትራቴጂ እየተጠቀሙ ነው ተብሏል። ወደ ቀጣዩ ዜናና መረጃ ስናልፍ ዓለምን በሙሉ ያነጋገረ ዜና ተሰማ። ፕሬዚዳንት ዶናልድ ጄ ትራምፕ የሳውዲ አረቢያው ንጉስ ሙሐመድ ቢን ሰልማንን ሳውዲ አረቢያ በሄድኩበት ወቅት የእግሮችን ጫማ ሲልስ ነበር ሲል በዲፕሎማሲው ዘንድ ተቀባይነት የሌለው ብሎም በሳውዲዎች ዘንድ ቁጭትና ብስጭትን ቁጣን የፈጠረ በአሜሪካውያኖች ዘንድ ቢሆን ተቀባይነት የሌለው በዓለም ዲፕሎማሲም ቢሆን እጅግ አሳፋሪ ነገር ተናገሩ። ፕሬዚዳንት ዶናልድ ጄ ትራምፕ የሳውዲ አረቢያውን ንጉስ የተሳደቡበትን ንግግር ቃል በቃል ኦሪጂናሉን ካንደበታቸው ለእናንተ ከማስደመጣችን በፊት ግን በኢራን ስለተከሰተው አስደንጋጭ ክስተት ቀድመን እንዘግብላችሁም። በኢራን አስደንጋጭ ክስተት ተከስቷል። የኢራን ከተሞችም ጽልመት ለብሰዋል። በኢራን የኤሌክትሪክ ኃይል ሙሉ በሙሉ ተቋረጠ። በኢራን የኃይል መሰረተ ልማት ተቋማት ላይ በተፈጸመ ጥቃት ቴህራንን ጨምሮ በተወሰኑ ከተሞች የኤሌክትሪክ ኃይል ሙሉ በሙሉ ተቋርጧል። ችግሩ መከሰቱን የኢራን ኢነርጂ ባለስልጣን ለጋዜጠኞች መረጃውን አድርሰዋል። በጥቃቱ ከፍተኛ የፍንዳታ ድምጽ ተሰምቶ እንደነበር የገለጸው ባለስልጣኑ ወዲያው በቴህራንና በሌሎች የክልል ከተሞች የኤሌክትሪክ ኃይል ሙሉ በሙሉ ተቋርጧል ነው የተባለው። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በኢራን የኃይል መሰረተ ልማት ላይ ጥቃት ለመፈጸም የ48 ሰዓታት ቀነ ገደብ ሰጥተው ቢሆንም ነገር ግን ሁኔታው ቀድሞ ተከስቷል ነው የተባለው። ጥቃቱ ኢራን በደቡባዊ እስራኤል በሚገኝ የኢንዱስትሪ ማዕከል ላይ የሚሳኤል ጥቃት ከፈጸመች በኋላ የተከሰተ ሲሆን የእስራኤል አጸፋዊ ጥቃት እንደሆነ ነው ድምዳሜ ላይ መድረስ የተቻለው። አሜሪካ በሁሉም የኢራን መሰረተ ልማቶችና የኤሌክትሪክ ኃይል መስመሮች ላይ ጥቃት ፈጽማለሁ እያለች ሲሆን ጥቃቱ ለ48 ሰዓት ተራዝሟል ብላለች። ይሁን እንጂ እስራኤል በጎን በመግባት ጥቃቱን ፈጽመዋለች ነው የተባለው። አሁን በርካታ የኢራን ከተሞች ጽልመት ለብሰዋል፣ በጨለማ ውስጥም ይገኛሉ ነው የተባለው። የኢራን ነገር እጅግ አሳሳቢ ሆኗል ነው የተባለው። የኢራን ሕዝብ እጅግ በጣም እየተሰቃየ ነው። መንግስት የለውም፣ መሪ የለውም። እዚህ በድርቅ ላይ ለብዙ ጊዜ ቆይተዋል። አሁን ደግሞ በተደጋጋሚ ጦርነት እየታመሱ ነው። የእርስ በርስ ጦርነትም ኢራን ውስጥ አለ ነው የተባለው። የአያቶላሁ አሊ ካሚኒ አገዛዝ 15000 የሚሆኑ ኢራናውያንን በአደባባይ ረሽኖ ነበር። እሱ ሳያልቅ ነው ሀዘናቸው ሳይወጣላቸው አሁን ደግሞ የአሜሪካና የእስራኤል ጀቶች እየተዘዋወሩ የኢራን ከተሞችን መሰረተ ልማት መቁረጣቸውን ተያይዘውታል የተባለው። ወደ ቀጣዩ ዜናና መረጃ አለፍን።
ወደ ቀጣዩ ዜናና መረጃ ስናልፍ የዓለም መንግስታትን በሙሉ ያስገረመ የዓለምን የዲፕሎማሲ ስርዓት የቀየረም ፕሬዝዳንት ትራምፕ በቀጥታ ቃል በቃል የሳውዲ አረቢያውን ንጉስ ሙሐመድ ቢን ሰልማንን የተሳደቡበትን ንግግርና መረጃ እናስደምጣቸዋለን። መረጃው የዓለም የዜና አውታሮችን በሙሉ እያነጋገረ ነው። ቫይራል የወጣ መረጃ ነው። ፕሬዝዳንት ትራምፕ ይህን ንግግር ያደረጉት በትናንትናው ዕለት ነው። ፕሬዝዳንት ትራምፕ ለመሆኑ ምን አሉ? አብረን እንከታተላቸው። ፕሬዝዳንቱን አድምጠን እንመለስ። የኛን ንግግር፣ የኛን ትንታኔ፣ የኛን ሌሎች ዜናዎች ደግሞ ጨምረንበታል። ትገረሙበታላችሁ። አሜሪካ እንዲህ ናት እንዴ? አሜሪካ በእንደዚህ አይነት ፕሬዝዳንት ነው እንዴ የምትመራው? የአሜሪካ ዲፕሎማሲስ ከየት ወደ የት የሚለውንም አብራችሁ ትሰማላችሁ። A short time ago, a man that we just discussed, the king, the future king of Saudi Arabia, and I also love the king of Saudi Arabia. What a man he is. When I was there, we bonded. He would grab me to get up. He was a little frail at the time, and this was a long time ago, and he's still doing well. And he'd grab my arm to get up when I was sitting next to him. And they said that's the only time he's ever grabbed anybody. He would grab me all the time. And I said, I think he likes me. And he did like me, and he still likes me. And he's a great man, and say hello to him. He's a great guy with a great son. But a short time ago, we were together. And he looked at me and he said, you know, it's amazing. 1 year ago, you were a dead country. Now you're the hottest country anywhere in the world. He didn't think this was going to happen. He didn't think he'd be kissing my ass. He really didn't. He thought he'd be just another American president that was a loser, where the country was going downhill. But now he has to be nice to me. You tell him he better be nice to me. He's got to be. But it was really something. He said, though, you know, it's amazing, President, because he's a very smart, but a regular kind of a guy. He said, you know, it's amazing, President. A year ago, in that case, it was a year and a half. It was 6 months ago. But a year ago, you were a dead country. Now you're literally the hottest country anywhere in the world. እንግዲህ የተከበራችሁ አድማጭ ተመልካቾቻችን የፕሬዝዳንቱን ንግግር እንደሰማችሁትና እንዳዳመጣችሁት ይህን ንግግር ያደረጉት ፕሬዝዳንት ትራምፕ በነገራችን ላይ በፍሎሪዳ በተካሄደው የኢንቨስትመንት ጉባኤ ላይ ዶናልድ ጄ ትራምፕ ንግግርና መግቢያ መክፈቻ ባደረጉበት ወቅት ነበር። በዚህ ንግግራቸው ከሳውዲ አረቢያው አልጋ ወራሽ ሙሐመድ ቢን ሰልማን ጋር ስለነበራቸው ግንኙነት ሲያወሱና ሲናገሩ ነበር። የዓለምን ዲፕሎማሲ ሁሉ ያደፈረሰ በርካታ የሳውዲ ዜጎችና ተወላጆችን ሁሉ ያስቆጣ ንግግር የተናገሩት ፕሬዝዳንት ዶናልድ ጄ ትራምፕ የተናገሩት ንግግር በቀጥታ ሲተረጎም እንዲህ ነው። የሳውዲው ንጉስ ሙሐመድ ቢን ሰልማን እኔ ዳግም እመረጣለሁ ብሎ አላሰበም፣ አልገመተም ነበር። እንዲህ ከእግሬ ስር ወድቆ ጫማዬን ይስማል ብሎም አልገመተም ነበር። እንደ ማንኛውም ተሸናፊ የአሜሪካ ፕሬዝዳንት የሚሆን መስሎት ነበር። አሁን ግን እኔን በጥሩ ሁኔታ ለማስተናገድ ተገዷል ይላል። ይህ እጅግ አጸያፊ፣ አሳፋሪ፣ ከአንድ የሀገር መንግስት ከአንድ ሀገር የሚመራ ሰው የማይጠበቅ የዲፕሎማሲ መርሆችን በሙሉ የጣሰ ነው ተብሏል። እንግዲህ ፕሬዝዳንት ዶናልድ ጄ ትራምፕ እንደተናገረውና እንደሚለው ከሆነ ሳውዲ አረቢያ ሄጄ በነበረበት ወቅት አለ ፕሬዝዳንት ዶናልድ ጄ ትራምፕ። አዎ ፕሬዝዳንት ትራምፕ በቅርቡ ወደ ሳውዲ አረቢያ ሄዶ ነበር። አጓጊ ስጦታዎችንም ተረክቦ ተመልሶ ነበር። በሁኔታውም ደስተኛ ነበር። ታዲያ በዚህ በግንኙነታቸው ወቅት የሳውዲ አረቢያው ንጉስ ሙሐመድ ያደረገው ነገር በሙሉ ፕራይቬት የሆኑትን ነገሮች በሙሉ ለአደባባይ ሚስጥር ፕሬዝዳንት ትራምፕ አጋልጠዋል። ፕሬዝዳንት ትራምፕ በንግግራቸው ላይ እንዲህ አሉ። እኔ እንደምመረጥ የሳውዲ አረቢያው ንጉስ አልገመተም፣ አላሰበም ነበር። እንደ ሌሎቹ ፕሬዝዳንቶች ወድቄ እምቀር መስሎት ነበር። ከተመረጥኩ በኋላ ግን ወደ ሳውዲ አረቢያ አቀናው። ሳውዲ አረቢያ ስሄድ የእግሮችን ጫማ ይስም ነበር ነው ያለው። ቃል በቃል ነው የተናገረው። ኪሲንግ ማይ አስ ብለዋል። ኪሲንግ ማይ አስ እግሮቼ ላይ ወድቆ ጫማዎችን ይስም ነበር ነው ያለው። ይህን እንዲያደርግ ደግሞ ተገዷል ነው ያለው። እኔ የአሜሪካ ፕሬዝዳንት በመሆኔ የአሜሪካ ፕሬዝዳንት ሁኔ ስመረጥ እግሮቼ ላይ ወድቆ የእግሮችን ጫማ ሲልስ ነበር ነው ያለው።
ይህ አጸያፊ ንግግር ነው። ከአንድ የሀገር መሪ የማይጠበቅ ነው። የአሜሪካን ዲፕሎማሲ፣ የአሜሪካን የውጭ ግንኙነት የሚያሻክር ነው። የሳውዲ አረቢያው ንጉስ ይሄን እንደቀላል የሚመለከተው አይመስልም። ይሄን እንደቀላል የሚመለከተው ከሆነ እውነትም የሳውዲ አረቢያው ንጉስም ከትራምፕ እግር ላይ ወድቆ ጫማዎቹን ሲልስ ነበር ማለት ይቻላል። ይህ እጅግ አጸያፊ ንግግር ነው ተብሏል። የቃላቱ ሌላ ትርጉምና አውድ ግን አለው ይላሉ ዓለም አቀፍ የፖለቲካ ተንታኞችም። እኛ ግን ንግግራቸውን በዚህ ተርጉመነዋል። ከዚህ ያለፈ ሌላ አውድና ፍች አይኖረውም። ለማንኛውም ዓለም አቀፉ የዜና አውታሮች ሁኔታውን ደግሞ በተለየ መንገድ ለመመልከት ሞክረዋል። ዘይቤያዊ አነጋገር ትራምፕ የተጠቀሙት አባባል በቀጥታ መሳሳምን የሚገልጽ ሳይሆን በቆሸሸ አገላለጽ አንድ ሰው ለሌላኛው የሚሰጠውን ከፍተኛ ክብር በማሸማቀቅና ወይም መገዛትን ለመግለጽ የሚጠቀሙበት ቃላት ነው ተብሏል። አዎ ትክክለኛው ዘይቤያዊ አነጋገር ይሄ ነው። ፕሬዚዳንት ትራምፕ በዚህ ንግግራቸው አንድ ሰው ለናንተ ሲገዛላችሁ እከሌ ከጫማዬ ወድቆልኛል፣ እከሌ ተገዝቶልኛል የሚል የማሸማቀቅና የክብር ነክ የሆኑ ንግግሮች ናቸው ሲሉ ነው ዓለም አቀፍ ጋዜጠኞችም ሐሳብ አስተያየታቸውን የሰጡበት። የማህበራዊ ሚዲያና የህዝቡ ምላሽ ፕሬዚዳንት ትራምፕ ለአንድ ሀገር መሪ የተጠቀሙት ቃላት ዲፕሎማሲያዊ ስነ ስርዓት ያልጠበቀና ነውር የተሞላበት ነው ብለዋል። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ለእናንተ የተመራረጡ መደመጥ አለባቸው፣ መሰማት አለባቸው፣ ከአድማጭ ተመልካቾቻችን ጆሮ መድረስ አለባቸው ብለን ያሰብናቸውና የመራረጥናቸው ዜናዎችና መረጃዎች እነዚህ ነበሩ። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ እየተመኘን ይህ የዩቲዩብ ቻናል ግን አዲሳችሁ ከሆነ ከዚህ በፊት አይታችሁት ሰምታችሁት የማታውቁት ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። የዘወትር አድማጭ ተመልካቾቻችን ከሆናችሁ ደግሞ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ለእናንተ ኮሜንት ልዩ ዕውቅና እንሰጣለን። በሌላ ቪዲዮና መረጃ እስከምንገናኝ በድጋሚ ሰናይ ቆይታ ተመኝተናል።